ሆኖ አንቺ በጣም አከበርሽ እንዴ? ሰው እኮ ተደፍሮም ይወዳል። ከማንም ወለጁ አባት ምን ጊዜም አባት እንዴ? ለኛ ለማስተዋወቅ ይሄን ያክል ጊዜ እኮ መውሰድ አልነበረብሽም። ማርቲ አንቺ እኮ ነሽ አጠያይቅሽ ልመና ነው እንዴ? ግዴታው መናገር አለባት። ግዴታው እንዴት ይሆናል? ማርቲ ያንቺ ባላድ እንደ እየታማ ያለው አንቺ አይደል እንደ ያፈርሽ ያለሽው። ስለዚህ ግዴታው መናገር አለባት። አይትዬ በቃ ይቅርታ፣ እኔ ምንም ነገር መናገር አልፈልግም። ሰላም፣ ይሄ የመጨረሻ ድጋሚ ይሄንን ጥያቄ አላነሳብሽም። አዎ ትዬ፣ እኔም የመጨረሻዬ ነው። ማርቲ አንቺ አይገባሽም፣ እየነገረችሽ እኮ ነው። ቆይ ከሌላ ብትወልደው ለምን አባቱ መናገር ትፈራለች? እናማ የልጇ አባት ደረጀ ነው። እሺ ማርቲ፣ እኔም በጥፊ መታሽ። ሰኛለሽ? ከመናገርሽ በፊት 3 ጊዜ አስቢ። ልንገርሽ አይደል? እንደውም ማለት ሰምኛለሽ፣ 2 ቀን ብቻ ስጪ። እንደውም አጋልጣችኋለሁ። ምን ታጋልጭው? መዲ ቆይ ልታሳብጂኝ ነው? ሰላም በጣም ይልካል። ማስረቢ ሰምኛለሽ? This is your baby hair. ለካ እንግሊዘኛ አታውቂም። ይሄ ልጅ ጸጉር ነው። ምን? ቅድም ነቀልኩት። ስለዚህ የማን ልጅ እንደሆነ ያን አረጋግጬ እነግርሻለሁ። እሺ? ምን ነው ደረጃ አባቱ ካልሆነ ምን አስደነገጠሽ? ይልቃውን ቸኩላለሁ። ውረጅ። አልሰማሽኝም? ውረጅልኝ። ሰላም ናፈቀችኝ አትይ። የሆነ ነገር አስበሽ ካልሆነ ምንም አላሰብኩም ማርቲ። ቆይ ሂጂና ሰው ጠይቂ ትኛለሽ። እንሂድ ስልሽ ደግሞ ይሄው አይሆንም ትያለሽ። ካልጠፋ ሰው ሰላም ጋር እንሂድ ማለትሽ እኮ ግራ ገብቶኝ። ማርቲ ታውቂያለሽ ልጅ ወዳደል እንዴ? በቃ ለዛ ነው፣ ምንም ምክንያት የለም ሌላ። ትመዲ አንቺ እኮ የራስሽ ልጆች እንኳን ይናፍቁሽ። ያው የሰላም ልጅ ሳይሆን የራሴ ልጅ ነው የሚመስለኝ። ወይ የዚህ ልጅ የሚመሳሰለው ሰው መብዛቱ ከዳጣ ከኤቢ ከውሃዬ ጋር ይመሳሰላል። ጭራሽ አሁን ደግሞ ብሎ ከአንቺ ልጅ ጋር ተመሳሰል። ይኸውልሽ ማርቲ፣ ኤቢን ውሃ እንዳጣም መሰለ ማለት የኔ ልጅ መሰለ ማለት እኮ ነው። የእህትማማቾች ልጆች አይደሉ እንዴ? እርኩም የተረከምሽ ሰው እንዴት ከልጅነት እስከ እውቀቱ ድረስ እንዲህ ሰውን በነገር። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠሩ የሚለው አብረን እናያለን። እንግዲህ መድኃኒት አሁን ሰላምን እውነቱን የማትናገሪ ከሆነ ብላ ዲን የልጇን ጸጉር ወስዳ እያስፈራራቻት ነበር። መዲን እንደዚህ የማድረግ መፍትሄ የለሽም፣ እንዴት ብትደፍሪ ነው የልጅን ጸጉር ቆርጠሽ ዲን የምታስመረምሪ ብላ ትጮኻለች። እንግዲህ ደረጀ አባቱ ካልሆነ ታዲያ ምን አስደነግጥሻል? ምን አስፈራሻል? ስትል ትነግራታለች። አይ ቢሆንም ግን ጥሩ አልሰራሽም፣ እንዴት እንደዚህ ታረጋለች በማለት ትጮበታለች። ነገር ግን ናታን እሷን ምን እያደረገች እንዳለ ለማታለልና እሷን ቀርቦ ለማወቅ ልጁ የእሱ እንደሆነ እየነገራት ነበር። እና ጋሽን ነገር ካወቀ ቤት እንደሆነ በጭራሽ አይፈልግም እባክሽን ብላ ደጋግማ ለመናት። እና እንዳሰብሽው በጭራሽ የሰላም ልጅ የአባዬ ልጅ አይደለም። ቆይ እኔ ግልጹን ልነግርሽ እችላለሁ እባክሽ ብሎ ይጠይቃታል። አልገባኝም፣ ምን ልትነግረኝ ትሞክራለህ? ዳጣ ከኔ ጋር ግንኙነት ስላላት ማንም ሰው እንዳቅ ፈልጌ ነው እንጂ ዳጣ ስለ ራሷ ከኔ ጋር ስታወራ የቀረጽሽ ነው እንጂ ሌላ ነገር አልነበረም። ስለዚህ እባክሽን አንድ ነገር እውነት ሰው ሆነሽ ሰው ስህተት ይሰራል እና እኔም ስህተት ሰርቻለሁ፣ ከሰላም ልጅ አለኝ፣ ስለዚህ ብሎ ይነግራታል። እና ዳጣና ናታን ጓደኛሞች እና ፍቅረኛሞች እንደሆኑ ለደረጀ አብዬን ነገረችው። እሱ በጭራሽ ሊሆን አይችልም፣ ይሄማ ውሸት ነው እና እኔም ማግባት ፈልጋለሁ አባዬ፣ ውጭ እንዴት ማትፈልጉ ከሆነ
ማግባት ፈልጋለሁ ብላ ትነግራለች። ማርቲን ስለ ባልሽ ወይም ደግሞ ከማን እንደወለድሽ የልጁ አባት ማን እንደሆነ ደጋግማ ጠይቅች። ደግሜ አልጠይቅሽም፣ ይሄ መጨረሻ ነው፣ እባክሽን ንገረኝ ስትል እትዬ በጣም ይቅርታ አድርግልኝ፣ ምንም ነገር ልነግርሽ አልችልም እባክሽን ብላ ትነግራለች። ነገር ግን ደረጀም ይህን ሲሰማ ናታን በጭራሽ አይሆንም፣ ናታን እንደሁላችሁም ወንድማችሁ ነው እንጂ ፍቅረኛችሁ ሊሆን አይችልም ስል ይነግራታል። አብዬንም ማግባት እንደምትፈልግ ታዲያ ማን ነው የምታገባው? አባዬ አንተም እንደማየ ናታን እንዳገባ ነው የምትፈልጊ? አይ በጭራሽ እንደዛ አልፈልግም። ነገር ግን ማን ለማግባት አስበሽ ነው እንደዛ የምትይ? እናንተ ልጆች አሁን ያለበት ሁኔታ እጅግ በጣም ከባድ ነው። ስለዚህ ጉዳይ መስማት አልፈልግም። አባዬ እማዬን እስከ መቼ ፈርታ ዛሬ ነገ ታውቃለች ብለ የተጨነቅ? ስለዚህ እባክህን እውነቱን ንገረና ተገላገለው እያላቸው ነበር። ነገር ግን እሱ ግን ምንም ነገር አሁን ከደረሰችበት ግልግል ነገር ግን አክስቴ ሁሉ ነገር ተጠራጥራለች። ሁሉ ነገር እውነቱን ልታወጣ ስለሆነ አባዬ እባክህን ለማየ ቀድማ አንተ ነገር ስትል ትነግራለች። እና ሄድን ምርመራው ለማድረግ ጸጉሩን ልጁን ነቅላ እንደወሰደችው ከአንተ ጋር ወይም ደግሞ ከአብይል ወይ ከውሃ ጋር ለማድረግ ወስናለች ስል ትነግረዋለች። እናም ምንም ማድረግ አልችልም ሰላም፣ ብዙ እድል ሰጥቼሽ ነበር ደጋግሜ። ማርታ እህቴ ብዙ ነገር እየተደረገባት ነው እና አይኗን ትገልጣለች እና በዚህ 3 ቀን ውስጥ እኔ የትም አልሄድም። ይህንን እውነት ሳላጋልጥ ማርታ ከዚህ ወዴትም አልሄድም። አይ መድን ትኬቱን ቆርጠሽ ሂጂ ብትላትም እሷ ግን እውነቱን እስካቅ ድረስ ከዚህ ወዴትም ንንቅ አልልም። አንቺማ አይንሽ ታውሯል። ስለዚህ እኔ እውነቱን አሳይሻለሁ እንጂ ከዚህ ወዴትም አልሄድም ብላ ትነግራታለች። መዲን አርፈሽ ተቀመጪ፣ የሚያመለከት ነገር ውስጥ እየገባሽ አታቡኪ፣ ነግሬሻለሁ፣ ከዚህ እንድትጂ እፈልጋለሁ ስትል ትነግራታለች። ማርቲ አዎ ሄዳለሁ፣ ነገር ግን ዝም ብዬ አሜሪካን እኮ ዝም ብሎ ትኬት ተቆርጦ የሚካሄድበት አገር አይደለም። ስለዚህ መረጋጋት አለብኝ። ስለ ዳጣም ስለ ሰላም እና ዳጣ የማን ልጅ እንደሆነች እና ሰላም ከማን እንዳረገዘችም ጭምር ሁሉ ነገር አጣርታ እንደምደርስበት ደጋግማ ነገረች ማለት ነው። ስለዚህ ዳጣም አሁን ማንነቷ ካልተጋለጠ እኔ ሞቻለሁ። ዳጣም እርግጠኛ ነኝ የደረጀ ልጅ ነው፣ ከማንም ፈልፍሎ ያመጣ እዚህ ያንቺን መጫወቻ ያደርጋል። ናታስ የሱ የልጅ ያለመሆኑ በምን እርግጠኛ ናቸው? አንቺ የምታወሪ አስበሻል? ታዲያ ምን እንዳስብ ነው የምትፈልጊ? ማርቲ እባክሽ እስቲ አንዴ አይንሽን ገልጠሽ ሁሉ ነገር ተመልከቺ ስትል ትነግረዋለች። ናታን ነገር ግን ማርቲ መድኃኒትን ለማሳመን እየጣረ ነበር እና ነገር ግን ምንም ነገር ማመን አልፈልገም ነበር። ምክንያቱም እየተፈጠረ ያለ ነገር ከባድ እንደሆነም እየነገረችው ነበር። ቢሆንም እኔ እየተናገርኩ ያለው ነገር እውነቱና እውነቱን ብቻ ነው ስትል ትነግረዋለች። ናታን እባክሽ ብሎ ብለምናቱ እና ከዛን እባክህ ታርቀኝ ብላ ለዛኝም ገዛኝን ለማታረቅ እየለፋች ነበር እና አዎ አጣፍቻለሁ፣ ስተሰርቻለሁ፣ እባክህን በቃ ይቅር በለኝ በማለት ይቅርታ ጠይቃ ለማታረቅ እየሞከረች ነበር። እሱ ግን ከአሁን በኋላ እኔ ገዛኝ በጭራሽ ልታገኝ አችም፣ ስለዚህ እባክሽን እሺ ትልና እሺ በቃ ይቅርታ እያለችው ነበር። ይቅርታ ይጠይቃታል፣ ትጠይቀዋለች ማለት ነው። ነገር ግን ገዛኝ መቀባረሩ ላቆም አልችልም። ሰላምና ማርቲን በመጨረሻ ማርቲና መዲን አንድ ላይ በመሆን ሰላምን ለማግኘት ሄዱ። ሰላምን አገኘዋት ማለት ነው። እና ልጅሽ በጣም ያምራል እና አድጓል ደግሞ እያሉ የመጡበት ጉዳይ መናገር ጀመሩ። ምክንያቱም ሰላምዬ ዛሬ አለቅሽም፣ የልጅሽ አባት እንዱ በዛው ጠፍቶ ቀረ፣ እንዱ ስልክ እንኳን አይደውም፣ ዛሬማ ታስታውቀኛለች ትላታለች። አውትዬ በዛው ጠፍቶ ቀራ ትለዋለች። እና መዲም ወዳ ሰውን በግዷ ዛሬ ታስታውቀናለች ብላ እያጣደፈቻት ነበር። እና ሀብዬን አባዬ መቼ ነው የምትነግራት ለማዬ? እባክህን ንገራት እንጂ እስከ መቼ ትደብቃታለህ ብላ እየጠየቀችው ነበር። እሱም አዎ እነግራታለሁ አንድ ቀን እያለ አክስቴ ሁሉ ነገር ደርሳበታለች። ዳጣ ያንተ ልጅ እንደሆነች ትጠራጠራለች። ስለዚህ እሷ ካልጠራጠረች ደግሞ ለማዬ ትነግራታለች። ስለዚህ አባዬ እባክህ አንተ ቀድማ ንገራት ብላ ትለምነዋለች። እሱም እሺ ይላትና እናም ዳጣና ናታን እንደሚዋደዱ ነገረችው። እኔን እኮ ከዚህ ቤት እንዴት የማትፈልግ ከሆነ ማግባት ፈልጋለሁ። ምን? ይሄ ደግሞ ምን ማለት ነው? ዳጣና ናታ አንድ ይሄንን ማመን አልችልም በጭራሽ፣ ይሄ ሊሆን አይችልም ብሎ ይናደዳል። አይ ማርታ
ዛሬ ወዳ ሰውን የአባትሽ ልጅ ማን እንደሆነ እንድትነግረን እንፈልጋለን። ስለዚህ እባክሽን ንገሪን ስትል ታስጨንቃታለች። ነገር ግን በጭራሽ አይሆንም እያለቻት ነበር። እናም እንድትነግሪኝ እፈልጋለሁ። ትሰሚኛለሽ? በቃ ንገሪኝ። አዎ ወዳ ሰው ምንድነው በግድ ካልፈለግ ይቻለ መናገር ትችላለች። ማስገደድ አንችልም። ሰላምዬ ይህንን ጉዳይ የሚጠይቅሽ ለመጨረሻ ጊዜ ነው። እባክሽ እውነቱን ንገሪኝ። ቆይ አላሳዝንሽም? ሰው ብዙ ነገር እያለኝ ነው። ስለዚህ እባክሽን ንገሪኝ እያለቻት ነበር። እሷም እትዬ ይቅርታ አድርጊልኝ፣ እኔ ምንም ነገር ልነግራችሁ አልችልም ትላታለች። ነገር ግን እባክሽ ብላ ማርታም ሰላምዬ ለመነቻት። ሰላምዬ ግን ምንም ነገር መናገር አትፈልግም ነበር እና መዲን በጣም ትበሳጫለች። ማርታ ምናልባት ከደረጀ ስለሆነ ነው ማንነቱን መናገር አልፈለሽም? ታዲያ ሌላ ሰው ከሆነ ለምንድነው መናገር ያልፈለሽ? ብላ ማርቲን ትበሳጭና መዲን በጥፊ ብላ ትወርዳለች ማለት ነው። እንደ አጋጣሚ ሰላም ለደረጀ ደውላ የተፈጠረውን ነገር እና መዲን የልጁን ጸጉር እንደወሰደችና ዲኤንኤ ምርመራ ማረግ ምን ፈጣሪ ምን አደረኩ? ለምን አትገላኝም? እንደዚህ ከምታሰቃየኝ እያለ በጣም ተማሮ በንዴት ሲናገር ነበር። እናም እሷም ልትነግሮ ብትሞክሩም ግን ደረጀ እጅግ በጣም ተናዶ ነበር። ራሱ መቆጣጠር አቃተው። ምክንያቱም እጅግ በጣም ተበሳጭቶ ነበር እና ምን ማድረግ እንዳለበትም ግራ ተጋባ እና ወይኔ ፈጣሪ ሆይ ምን አድርጌ ነው እንደዚህ የምታሰቃየኝ እያለ እጅግ በጣም ከፍቶትና ተናዳ ነበር። ዳጣ ብላ እንዳጋጣሚ ለዛኝ ስጠራ ለዛኝ ምንድነው የኔ ጣፋጭ የኔ ቅመም ተቀያች ወጥሽ እኮ በጣም ነው የምጠመው። ምንድነው በዛት ቃል ፈልግሽ ነበር። መቼም ለዛኝ ወጥ መሸር ለምትኛ አይደለም ዳታ ለቁም ነገር ነው የፈለኩሽ። እሺ ምንድነው? ከገዛኝ ጋር አስታርቂ። ከማን ጋር? ከማዬ ጋር ተጣላችሁ እንዴ? አይ አይደለም ከገዛኝ ጋር ነው የተጣላ ነው። አስታርቂ ትላታለች። የኛ ገንዘብ እሺ አስታርቃቸዋለሁ እያለች ሙት እያዘችበት ነበር። ዳጣ ጭቀለድኩ አይደለም እውነቴን ነው። ረጅም ጊዜ ሆኖታል ካኮረፈኝ እንድታስታርቅኝ እፈልጋለሁ ስትል ትነግራታለች። እሷም እሺ በቃ አስታርቃቸዋለሁ አታስቢ፣ ገዛኝም ለእኔ ጣዩ እኔ ራሴን የማስታርቅሽ እያለቻት ነበር። እሷም እሺ በቃ ታስታርቅኛለሽ በማለት ትጠብቃታለች ማለት ነው። መዲን እባክሽን የማውን ነገር እያሰብሽ እኮ ነው። ሰላምዬና አጋሽ አዎ አንቺ መሆንሽ ሰላም እያንዳንዳንቹ ነገር ጉዳችሁን አወጣለሁ። ያቺ ሰላም ከማን እንዳረገዘችው በቅርቡ በልጇ ጸጉር አረጋግጣለሁ ስትል ትነግራታለች። ሰላምዬ በጭራሽ እንደዛ ነገር ልታረጋችንም አልገባኝም። ከአጋሼ ጋር እየተጠራጠርሽ ነው ማለት ነው። እሱን አብረን እናያለን እና ያንቺን ነገርም የረሳሁልሽ እንዳይመስልሽ። ሁሉ ነገር በቅርቡ እፋ አድርጋለሁ። ሁላችሁም አጋልጣቸዋለሁ። እኔ መዲን በጭራሽ ልትዋሹኝ ልታጣሉኝ እንዳትሞክሩ ስትል ትነግራታለች። ዳጣ የፈለግሽውን ነገር ማድረግ ትችላለሽ፣ ነገር ግን እየሞከርሽው ያለው ነገር በጭራሽ የማይሆን ነገር ነው። ምን ነው ደነገጥሽው? የልጁን ጸጉር ይዤ የመጣሁት ልጅ ደነገጥሽው? አሁን በዲኤንኤ በዘመናዊ በዲኤንኤ ሁሉ ነገር አረጋግጣለሁ ነው ያልኩሽ። ስለዚህ ቆይ የማላረጋግጥ መስልሻል እንዴ? በማለት ትነግራታለች። አይ በጭራሽ ሊሆን አይችልም እና የማይመስል ስትል ትነግራታለች። ቆይ ናታን ምን ለማድረግ እየሞከርክ ነው? መዲን ያው በቀደም ባደረኩት ነገር እሱን ይቅርታ ልጠይቅሽ ነው። እባክሽን ትንሽ ጊዜ ሰጥሽን ልናወራ እንችላለን ብሎ ይነግራታል። ቆይ አልገባኝም። ታውቂያለሽ ሰላም ደውላልኝ ነበር እና የተፈጠረ አንድ ነገር ነገረች ሲል ይነግራታል። ታዲያ ምንድነው እሱ ብሎ ልጠይቆ አልገባኝም። ደረጀ ስጠረጥር ጉደኛው አንተ ሆነ ቀረ። አው ሁሉ ነገር በግልጽ ላወራሽ እፈልጋለሁ። ነገር ግን አሁን የማወራሽ ነገር ለማንም እንደማትናገሪ በልጆችሽ ወይም ደግሞ በምትወጂ ነገር ቃል ከገባሽልኝ ብቻ ነው ብሎ ይነግራታል። እሷም እሺ ቃል እገባለሁ አምሹር ኦኬ ቶክ ሚ ብላ ጠይቀችው። እሱም እሺ አውራሻለሁ፣ ግን መዲን ይሄ ነገር ቀልድ አይደለም ህይወት ነው፣ ግን እባክሽን አታደርጊ እንደዚህ ብሎ ይጠይቃታል። እሷም ልትነግረው ብትፈልገው ይህን በጭራሽ ሊሆን አይችልም ብሎ ይነግራታል። ነገር ግን መዲን በጭራሽ እኔ ለማታለል እየሞከርክ አይደለም ናታን አይደለም፣ በጭራሽ እኔ ለማታለል እንዳትሞክር ስትል ትነግረዋለች። እሱም እያታለልኩሽ አይደለም፣ ግን እውነቱን እየነገርኩሽ ነው በማለት ይነግራታል። እና እሺ ንገረኝ፣ እዚህ ሳይሆን ወጣ ብለን ውጭ እንድናወራ እፈልጋለሁ እባክሽ ብሎ ይነግራታል። እሺ ብሎ አይ አባዬ
መዲና ናታን የሆነ ነገር እያወሩ ነው። እማዬ ብቻ ምንም ደስ እያለኝ አይደለም በማለት ናታን ከመዲ ጋር ይሄ በጭራሽ እንደሆነ አይችልም። በቀደም ልደፈረኝ ብለው ስትጮህ ነበር እና የነገር እውነት ነው። በጭራሽ ሊሆን አይችልም። እባክሽ ብዬ የማውን ነገር አታውሪ። ጭራሽ አሁን ደግሞ ናታን መጠርጠር ጀመርሽ። አላቅም ግን ክፍሏ ገብቶ ከሷ ጋር እያወሩ እንደሆነ ነገረች ማርቲ። በጭራሽ ይህንን ማመን አልችልም። ስለዚህ የማውን ነገር ነው። ዝም በስቲ ወይን ስንዶ ከየት እንዳመጣሽ ብቻ አላቅም። የምታወሪ ነገር ምንሽም አያዝም። ሱራይልን ብላ ትቆጣታለች። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም